ሞዴሊንጎች ሳያቸው እኔ ረዘምና ሎጋ ናቸውና ዳግብዬ ደግሞ ሳይሽ ትንሽ ሰብሰብ ያልሽ ሰው ነሽ ቱርክ ሀገር አሁናዊ ስሟ ማን ነው ተርኪና በማህበራዊ ሚዲያ መዳረሻዎች ብዙ መረጃዎችን ማጋራት ምን አይነት ጉዳቶችን ያስከትላል ሽብር ዲፕ ፌክ ወይም ጥልቅ የማጭበርበር ስልት ምንድነው እያንጓለለ የሚለውን ኮሜዲ ዘውግ ያለውን ነጠላ ዜማ ያቀነቀነው ማን ይባላል ታምራገለት ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኖር አብረን እንክረም አቦ ማንንም አይቀነስ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀነስ አሁን ጀምሯል እኔ ዳዊት አባተ እባላለሁ ለጊዜው ማንንም አይቀንሰኝም ከጀርባዬ ራሳቸውን በሞዴሊንግ ህይወት ውስጥ ለማሳደግ ደፋ ቀና የሚሉ ወጣቶች ከኔ ጋር ያመሻሉ አብረን እንቆይ በጣም ጊዜ አቤል ባላለ የመጣሁት ከባርኖስ ነው ሞዴል ስንታየው ፍቃዱ ባላለ የመጣሁት ከባርኖስ ሞዴል አቤኔዘር ዘነበ ባላለ የመጣሁት ከባርኖስ ሞዴል ፍቃዱ ደበሌ ባላለ የመጣሁት ከባርኖስ ነው ሞዴል አዩ ባላለ የመጣሁት ከባርኖስ ነው ዳግም ግዘው ባላለ የመጣሁት ከባርኖስ ሄኖክ ባላለ የመጣሁት ከባርኖስ እሺ አቤል ሳንታ ቤዲ ፍቄ አዩ ዳግምና ሄኔ እንኳን በሰላም ወደ አባይ ቲቪ መጣችሁ በርኖስ አይደል በርኖስ የሞዴሊንግ ትምህርት ቤት ሁላችሁም አንድ አይነት ለምሳሌ የ6 ወር ኮርስ አለ የአመት ኮርስ አለ የ2 አመት እንደዚህ ያለ ይቃል አይደል ሁላችሁም ያንድ እንትን ናችሁ አንድ ባሽ ናችሁ ወይስ የተለያየ ተማሪዎችም አሉ የጨረሱም አሉ የተመረቀም አለ አስተማሪ ማለት ነው እሺ ይህ የማን ይቀነስ ፕሮግራም ነው የማን ይቀነስ ፕሮግራም ምን ጊዜም ጥያቄ ሲጀምር ከአንድ ቁጥር ላይ ነው የሚጀምረው አንድ ቁጥር ላይ ደግሞ አቤል ነው ያለው አቤል አንድ ጥያቄ ተጠይቀ መልስ ትመልስ አንዱ ጥያቄ 200 ብር ይሽል 200 ብር ግን ይሄ 200 ብር ባንተ ልፋት ብቻ ይመጣ አይደለም ወይ ወደ ባንተ ልፋት ብቻ ወደ እናንተ አካውንት ወይም ባንክ ገቢ የሚሆን አይደለም ከጎን ያለው ጥያቄ መለሰ በትክክል ተመልሷል ብዬ ሳረጋግጥ ከጎን ነው ሳንታ ምን ማለት አለበት ባንክ ማለት ያለ በዛ ብሩ ከንቱ ነው ያንተ መመለስ ከንቱ ነው ተግባብተናል ይሄ ለሁላችሁ ነው የሚሰራው አቤል መልስ ሲመልስ ሳንታ ባንክ ማለት ግዴታ አለበት ሳንታ ሲመልስ አቤኒ ለፍቄ ለአቤኒ ፍቄ ለፍቄ አዩ ለአዩ ዳግም ለዳግም ሄኒ ለሄኒ አቤል ባንክ ማለት አለበት ማለት ነው ለአቤል አዩ ማለት አይችልም ከጎን ያለው ሰው ብቻ ተግባብተናል ባንክ እንዳይረሳ ያልገባችሁ ጥያቄ ካለ ይለፈኝ ጋይ መብታችሁ ነው ዘና በሉ ፈታ በሉ የመስል ጥያቄዎች አሉ በመሃል እንጫወታለን ስለራሳችሁ ሲቪ በደንብ እናወራለን መልካም ቆይታ ይኖረናል መልካም ጊዜ መልካም አቤል ጀምር ዝግጁ ነህ አቤላ በጣም አስቸኳይ የኢሜል መልእክት ቢላክሎትና መልእክቱ ተያያዥ ማስፈንጠሪያ ወይም ሊንክ ላይ በቶሎ ከፍቶ መመልከትን የሚያትት ጉዳይ ቢገጥሞት ምን ያደርጋሉ ነው መጀመሪያ የላኪ ማንነትና አድራሻ መለየት በትክክል በተጨማሪም ለሚመለከተው የህግ አካል ማድረስ በትክክል ተመልሶ የላኪው ምንጭና ማረጋገጥ ቀጥሎ ደግሞ ህጋዊ ለሆነ አካል ማመልከት ባንክ ብላል ሳንታ በዲጂታል ግንኙነታችን ውስጥ ከማገራታችን በፊት የምናወራው ወይም የሚደውልልን አካል ትክክለኛ ማንነት ማረጋገጥ ለምን አስፈለገ ምክንያቱም በጀርባ በኩል እኛ ማንነት በማጣራት እኛ ላይ ጥቃት ሊያደርስ የሚችል በደንብ ማጣራት አለብን እሰጣለሁ እሺ ጥቃት የሚያደርጉ ሰዎች ከኋላ ማንነታችን ያጠናሉ ከዛ የሚያቆን ሰው በመምሰል በመቅረብ ጥቃት ሊያደርሱብን ስለሚችሉ ባንኩላላ አቤኒ ይህ በምስሉ ላይ የምታዩ ድምፃዊ ስሙ ማን ነው ኤፍሬም ታምሩ አይደለም ዳዊት ጽጌም አይደለም መልካሙ ተበጀ ወንድሙ ጅራ ነው
አረባክ በልባክ እሺ አቤል የፊሽንግ እና ስፔር ፊሽንግን ጥቃቶችን እንዴት መለየት እንችላለን? መጀመሪያ ከውስጥ ገብቶ ከማየታችን በፊት ሊንኩ ሳንጫን ላይ በላይ ማንነቱ መለየት ማለት ነው። ውስጥ ገብተን ተጠቅለን ሳናይ ወይም ምላሽ ሳንሰጥ ላይ በላይ መጀመሪያ ማንም ነው የሚለውን ነገር መለየት አለብን ማለት ነው። እሺ የፊሽንግና ስፔር ፊሽንግ ጥቃቶች እንዴት መለየት እንችላለን? በመጀመሪያ ደረጃ የተላኩልን ነገሮች ለአይቲ ባለሙያዎች በመጠየቅ ምን አይነት እንደሆነና ሊንኩን ምንም ሆነ ነገር ውስጥ ሳንገባ በስርዓት ማጣራት አይደለም። እሺ በኤአይ የመጣ አይደለም ይለፈኝ ብለዋል። የፊሽንግና የስፔር ፊሽንግን ጥቃቶች እንዴት መለየት እንችላለን? ፊሽንግ ማንኛውንም አካል ጥቃት ውስጥ ወይም የጥቃት ኢላማ ውስጥ የሚያስገባ ነው፣ በማስ ማለት ነው። አሁን ለምሳሌ ሁላችንን ማለት ነው ጠቅልሎ። የስፔር ፊሽንግ ደግሞ የተጠና ግለሰብ በተጠኑ ግለሰቦች ወይ ታዋቂ ሊሆን ይችላል ብቻ በተጠና ግለሰብ ላይ ያተኮረ ጥቃት ነው ማለት ነው። አቤል አንተ እንደጠይቀው ሳንታ አንተ ጋር ነኝ። ሳንታ የቱርክ ሀገር አሁናዊ ስሟ ማን ነው? ቱርክ ታውቃታለህ? ሀገሩ አሁን ስሟ ማን ነው የሚባለው? ቱርክ ኢስታንቡል ከተማዋ ነው። ቱርኪ ሳይሆን እንትን በሉለት፣ አሻሽሉለት። ተርኪ ሶስቱ ፊደል ሶስቱ ፊደል እንግሊዘኛ TURKEY ተርኪዬ አይደለም። ተርኪዬ አይደለም። ተርኪና ተርኪና ደስ ይላል። ሶስት ፊደል እያልኳችሁ ተርኪዬ ነው የሚባለው። አሁን ስሟ ተርኪዬ ወይም ቱርኪዬ ነው የምትባለው። የኔ ቱርኪዬ ነው የምትባለው። እሺ አቤኔ አንተ ጋር ነኝ። አቤኔ ትክክለኛ ያልሆነን ድረገጽ እንዴት ልናውቅ እንችላለን? ትክክለኛ ያልሆነን ድረገጽ እንዴት ልናውቅ እንችላለን? አጓጊ የሆነ ጽሁፍ በመጠቀም ወይ ትላልቅ ድርጅቶችን ስም በመጠቀም መልእክቶችን ወደኛ ይልካሉ ወይ መልእክቶችን ይለጥፋሉ። በዛ መለየት ይቻላል። ትክክለኛ አሁን ለምሳሌ እሱ ጓደኛ ነው ፍቄ፣ የፍቄን ድረገጽ ታውቀዋለህ አይደለ? በፍቄ ስም የሚከፈት የተሳሳተ ድረገጽ ሊኖር ይችላል። እንዴት ልታውቀው ትችላለህ ነው ጥያቄ። በዩአርኤል አማካኝነት ግላዊ የይለፍ ቃል አይደለም፣ ፈጣን የሆነ ምላሽ ይሰጡናል። የተሳሳቱ ጽሁፎች ይላኩልናል። የተሳሳቱ ጽሁፎች ይመጡልናል። ትክክለኛ ያልሆነ ድረገጽን እንዴት ልናውቅ እንችላለን? ትክክለኛ ያልሆነ አስቸኳይና አጓጊ መስለው እንትን ብዙ ጊዜ እነዚህ የምናውቃቸው የተሳሳተ ጽሁፍና ጎበዝ የተለያየ ከጽሁፉ ከትክክለኛው ጽሁፉ ተለቅ ባለ መንገድ በተለያየ ጽሁፍ ይመጡብን ይችላሉ። በዛ ምክንያት ማሳሳች ቃላቶች ሊመጡ ይችላሉ። በጣም ትክክል ማሳሳት ቃላቶች ሊመጡ ይችላሉ። ሌላ ተጨማሪ ባንክ ብሏል አቤኔ። የቃላት አጻጻፍ ስህተቶችና አሁን ለምሳሌ የአቤልን ጽህፈት የሚያውቀው አጻጻፍ የኔን ፊርማ ያንተ ፊርማ ምናምን ልታውቁ ትችላላችሁ። ባንክ ስትሄዱ እንዴት ነው ፊርማ ይታወቃል፣ ያንተ ፊርማ ይታወቃል። ልክ እንደዛ አሳሳች ቃላቶች ሊመጡ ይችላሉ። እንዲሁም አባሪ መልእክቶች፣ አሳሳች አባሪ መልእክቶች ማለት ሰውን ወደ አላስፈላጊ ነገር የሚወስዱ አባሪ መልእክቶችም አብረው ሊመጡ ይችላሉ። ዩአርኤል ያለው ማን ነው? ፍቄ። እሺ እሱ ላይ ማብራሪያ ስለ ዩአርኤል ታውቃለህ? ስለ ዩአርኤል ማብራራት ትችላለህ? ለምን ዩአርኤል አልክ? ትክክለኛ የሆነ ዩአርኤል እና
HTTPS መረጃዎች ስርዓቶች የማይኖር ልክ እኮ ነው። HTTPS እና URL በሱ ስለሚታወቅ ማለት ነው። በጣም አሪፍ። እሺ ሳንታ ሰጥቻለሁ። ባንክ ብለሃል አቤል፣ እርግጠኛ ነህ? እሺ አቤሊ፣ ዶልፊኖች ድምፅን የሚሰሙት በምናቸው ነው? ዶልፊኖች ድምፅን የሚሰሙት በምናቸው ነው? በአፍንጫቸው በአፍንጫቸው ሳይሆን ጀርባ ሊበል ይችላል። አይደለም። ሄድክ ራቅ፣ ካፍንጫ ሄድክ አንተ። ስንጥብ ካፍንጫ በምን ስንጥብ ስንጥብ ያሳባ ተመሳሳይ የበመተንፈሻ አካላቸው የሚተነፍሱት እኮ ነው። ገብቶኛል። ሲጀምር ስንጥብ የጊል ማለት የአሳ መተንፈሻው ነው። እኔ ዶልፊኖች ድምፅን በምንድን ነው የሚሰሙት ነው ጥያቄ። እሱ ቀርቧል እኮ አፍንጫ ብሎ አትጠጋጉም። ዝም ብላችሁ ሸርተት ታደርጉታላችሁ። ኧረ ሰዓታችሁ ተጠቀሙ። በአፋቸው በአፍ አይደለም አንገታቸው ወረድ። ካንተ ደግሞ ካፍንጫና ከአንገት መሃል እንግዲህ አፍ ተብሏል። አፍ አይደለም በከንፈራቸው አይደለም። እሱ ጋር ነው ጥያቄ ያለው። እሱ ስንጥብ ብሏል አይደለም። በቃ ሌላ ቶሎ በል። እሱ ምንድን ነው የነካው? ኧረ በእናትህ ወይ በአገጫቸው ነው ባንክ ብሏል። አቤኒ ወይ ያደረቃችሁኝ። አቤኒ በማህበራዊ ሚዲያ መዳረሻዎች ብዙ መረጃዎችን ማጋራት ምን አይነት ጉዳቶችን ያስከትላል? በማህበራዊ ሚዲያ መዳረሻዎች ብዙ መረጃዎችን ማጋራት ምን አይነት ጉዳቶችን ያስከትላል? እይታ ውስጥ በመግባት የተለያዩ ሳይበር ጥቃት የሚያደርሱ ሰዎች እይታ ውስጥ ልንገባ እንችላለን። እሺ አሳሽቶ እስኪ የተሻሻለ መልስ። እስኪ ጥያቄ ይደገም። በማህበራዊ ሚዲያ መዳረሻዎች ብዙ መረጃዎችን ማጋራት ምን አይነት ጉዳቶችን ያስከትላል? ስትለፈኝ እሺ ትለፈኝ። እሺ ዝርዝር ጥቃት አድራሽ የገንዘብ ነው ዝርዝር። እኔ ዝርዝር አላልኩም። በቃ እሺ ይለፈኝ ማለት ትችላለህ። ሌላ ማብራራት ብችል ይሄን ይጋይዳሉ። ይለፈኝ ብሏል። ጥቃት አድራሾች እኛን ዝርዝር መረጃን በማግኘት ጥቃት አድራሾች ዝርዝር መረጃን ከኛ በማግኘት በትክክል ተጠቅማለሁ። ጥቃት አድራሾች ዝርዝር መረጃዎችን በመጠቀም ለሌሎች ለተጠኑ ጥቃቶች መፈጸም ያገለግላሉ። ያንተን መረጃ ዝርዝር መረጃዎች በመያዝ ለሌሎች ለተጠኑ ጥቃቶች ሊያገለግል ይችላል ማለት ነው። በትክክል ተመልሰል። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችኋል። አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው። ከናንተ ውስጥ አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀነሳል። እሺ፣ ስለዚህ ፍጥነት ያስፈልጋል። ሰዓታችሁ እየቀነሰ ነው የሚመጣው። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችኋል። አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው። በዚህ በመጀመሪያው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ ደግሞ ሳንታ ነበር። እስኪ ለሳንታ ይሄ ማለት ሳንታን መቀነስ አይቻልም ማለት ነው። በፍጹም 2 ቁጥርን መቀነስ አይቻልም። አንደኛ ሳይበር ላይ ያለው አመለካከት ሰፋ ያለ ነው። ሳንታን መቀነስ አይቻልም። ሳንታ ግን የፈለግከውን ቁጥር የመቀነስ ሙሉ ስልጣን አለ። አዘጋጁ ቁጥሩን። መታየት አይቻልም፣ መኮራረጅ አይቻልም። በዚህ እድሜያችን መኮራረጅ እኩል ነው የምታወጡት። አውጡት። መታየት አይቻልም፣ አውጡት። አሃ 6 ቁጥር ሳንታ፣ አቤኒ፣ ፍቄና ሄኒ 6 ቁጥር ላይ ፈርደዋል። 6 ቁጥር ደግሞ ዳግም ነው። ዳግም የመጀመሪያው ዙር ተቀናሽ ተደርጓል። ዳግም ስለመጣ ከልብ እናመሰግናለን። እባክህ ዳግም ማን ነው? እስኪ ራስን በደንብ አስተዋውቅ። ስሜ ዳግም ግዘው ይባላል። የበርሻ ሞዴሊንግ ተማሪ ነኝ። የበርኖስ ተማሪ ነህ ገና? የስንተኛ ጊዜ ማለት
የምን ያህል ጊዜ ኮርስ ነው የምትወስደው አንተ? የ6 ወር ኮርስ ነው የምወስደው። ኦኬ። ድርጅቱ ከተመሰረተ 3 ዓመት ነው። የተለያዩ ነገሮችን ቲያትር ያስተምራል። እሱን ልጠይቅ ያልካትን መልስ ነው ቶሎ የመለስከት። ምክንያቱም ሞዴሊንጎች ሳያቸው እኔ ረዘምና ሎጋ ናቸውና ዳግብዬ ደግሞ ሳይሽ ትንሽ ሰብሰብ ያልሽ ሰው ነሽ። ቦክስም አለ? እውነት ነው? ቦክስም ያስተምራል? አይ ዛር እኮ አንቺ እንደዛ ነሽ። እሺ በርኖስ ምንድን ነው የምትማረው አንተ? እኔ ቲያትር ተማሪ ነሽ። እሺ ሌላም ተማሪ በግል ተማሪ። የት ነው የምትማረው? ምስራቅ ነው የምማረው። ስንት ያክል ተማሪ ነው? የአንደኛ ዓመት ተማሪ ምስራቅ ፖሊቴክኒክ። ናይስ። የት ነው የምትሄደው? ቆይ እንጂ ገና መች ጨረስኩኝ። ስለ ቦክስ እናወራለን። ቦክስ ብለኸኛል። ቦክስ ትሰለጥናለህ? ያው ከስንት አንድ። እንዴት ከስንት አንድ? አይ ቅዳሜና እሑድ ብቻ ቦክስ? የርቀት ቦክስ ይባላል። ለምን? አይ እንትኑን ትወደዋለህ? ቦክስ እንትኑን ማመስገን የምትፈልገው አካል ካለ ድል ልስጥህ። ማንም አታፈሰግነ? እናትና አባቴ ኧረ አመስግናቸው። እናትና አባቴ አመሰግናለሁ። ስማቸው? ጌጤነሽ ታደሰና ግዛው ጌትነት። በጣም አመሰግናለሁ። ኑሩልኝ። አኮራቸው። በምን? በየትኛው? እሱ ባሉ ይመችሽ። ያረዳል። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። አቤል ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ። አቤል ሚስጥራዊ መረጃዎችን እንድናጋራ የሚጠይቁ አጠራጣሪ መልእክቶች ትክክለኛነት እንዴት ማረጋገጥ እንችላለን? ትክክለኛነት እስከምናረጋግጥ ድረስ ያው ከዋና ምንጭ እስክናገኝ ድረስ ምላሽ አለመስጠት ማለት ነው። ተመልሷል። ጀግና ነው አቤል። ትክክለኛ ታማኝ የሆነ መረጃ አግኝተን ትክክለኛነቱን እስከምናረጋግጥ ድረስ ማንም ምላሽ አለመስጠት። ይህ ማለት ያልሞተውን ሞተ፣ ያልታሰረውን ታሰረ፣ ኃጢአቱንም ትናገራለህ ሳታስበው ትረገማለህ። ያው ዘመናችን እጃችን ላይ ብዙ መረጃ የምናገኝበት ወቅት ነው አይደለ? አሰሱም ገሰሱም እጃችን ላይ የሚመጣበት ወቅት ነውና ይሄን ምንም ሳናረጋግጥ ትክክለኛ መረጃዎችን ሳናረጋግጥ መልስ አለመስጠት ማለት ነውና ይሄ የሳይበራዊ ጥያቄ ምን ያህል ማህበረሰቡ፣ ምን ያህል ወጣቶች፣ ምን ያህል እኛ መረጃው አለን ከሚል አኳያ የመጣነውና በትክክል ተመልሷል። አቤላ እሺ፣ ሳንታ ባንኩ ላይ እርግጠኛ ነህ ትምላለህ? ሳንታ ሶማሌላንድ በየትኛው የሀገራችን ክልል ውስጥ ትገኛለች? ሶማሌላንድ በየትኛው የሀገራችን ክልል ውስጥ ትገኛለች? አቅጣጫ ነው ነገር ሰምተኛል? ጥያቄው ሶማሌላንድ በየትኛው የሀገራችን ክልል ውስጥ ትገኛለች? በሐረር በአፋር ክልል። በአፋር አይደለም። ኧረ ሰዓት በጅቡቲ ኢትዮጵያ ውስጥ አለች። ምንድን የት ናት ታዲያ? ከኢትዮጵያ ውጭ ምንድን ናት? አገር ነች ራሷ። በትክክል ተመልሷል። ሶማሌላንድ ራሷን የቻለች ሀገር ናት እንጂ ክልል አይደለችም። ኢትዮጵያ ውስጥ ብትገኝ ክልል አይደለችም። ባንክ ብለዋል አቤል። እሺ አቤል፣ የዩናይትድ ስቴትስ ኦፍ አሜሪካ ዋና ከተማ ማን ናት? አንተ ሳይበር ብቻ ነው የምታውቀው? ጥያቄ አለሽ? የዩናይትድ ስቴትስ ኦፍ አሜሪካ ዋና ከተማ የአሜሪካ ዋና ከተማ ማን ናት ነው ባጭሩ አማርኛ? ዋሽንግተን ዲሲ ናት። አቤል ባንክ ብለዋል አቤኒ። ከማህበራዊ ምህንድስና ጥቃቶች ራሳችንን ወይም ተቋምን ለመከላከል የተሻለው ነገር ምን ማድረግ ነው ወይም ምን ማድረግ ይጠበቅብናል? ራሳችንንም ድርጅታችንንም ከማህበራዊ ምህንድስና ጥቃቶች ለመቋቋም ወይም ለመከላከል ምን ማድረግ አለብን? ባጭር አማርኛ የተለያዩ የኛን ፋይል እሺ
ታማኝነትን ማጋለጥ ማለት የኦንላይን ማንነትን ማረጋገጥ በትክክል ኦንላይን ማንነትን ማረጋገጥ የአጠራጣሪ ድረገጽን ማስወገድ ሊንኮችን በትክክል የኦንላይን ማንነትን ማረጋገጥ አጠራጣሪ ሊንኮችና አድራሾችን ማስወገድ ይህን ካላረግን ለጥቃት ልንጋለጽ እንችላለን የጥቃት ሙከራዎች ሊደርሱብን ይችላሉ በትክክል አዩ ባንክ ብለሃል ባንክ እሺ አዩ በማህበራዊ ምህንድስና ሐሳቤ ውስጥ ቪዥንግ ምንድነው ቪዥንግ ሺ ነው እሺ ማለኛው ቪዥን ሳይሆን ቪዥንግ ግላዊ ምን የይለፍ ቃል የይለፍ ቃል አይደለም በስልክ ወይም በድምጽ ጥቃቶች በድምጽ በስልክ ወይም በድምጽ የሚፈጠሩ የፊሽንግ ጥቃቶች ናቸው በማስመሰል ማለት ነው በማስመሰል የሚደርሱ ጥቃቶች ናቸው በድምጽ በስልክ የሚመጡ ጥቃቶች ናቸው አቤል ባንክ ብሏል አቤል በምስሉ ላይ የምታየው አትሌት ስሙ ማን ይባላል ገብረ መድን የሚባል ሯጭ ነበረ ወደ ገብረ እሺ አቤል ሞፋራ እሺ ፍቄ ስቃል ቀጥል ኧረ ሞፋራ እሺ ምሩጽ ይፍጠር ብራቮ ሄኒ ባንክ በልለት ጎበዝ ሄኒ አትሌት ምሩጽ ይፍጠር ነው ሰዓታችሁ አልቋል አንዴ ለራሳችሁ አትራስ ስታጨበጭብ እንደሞፋራ ነው የምታጨበጭብ እሺ አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው ይህ ሁለተኛው ዙር ውድድራችሁ ነው 7 ጥያቄ መልሳችሁ 1400 ብር አግኝታችኋል የዚህ ዙር ጠንካራ ምላሽ ሄና ነበር ምንም ጥያቄ የለውም ይሄ ማለት 7 ቁጥር መቀነስ አይቻልም ማለት ነው ማን ይቀነስ ቁጥር አዘጋጁልኝ ሄን የፈለከውን ሰው የመቀነስ ስልጣን አለ የእውነት እዚህ ሳይበር ላይ ያላችሁን ዕውቀት ሳላደንቅ አላችሁ የእውነት በራሳችሁ አንድ ሞራል እኩል አውጡት እኩል ሳትታዩ እንዴ አማታየት አይቻልም አላየውም እያየው አውጣው አዩን ለመቀነስ የሁሉ ትግል አዩጣው ወይኔ አቤላ እኮ ጠንካራ መላሽ ነበር አቤላ ባቄላ ስላልክ ነው ያበሩት ለማንኛውም ስለመጠደስ ብሎናል እባክህ አቤል ማን ነው እስኪ ራስን እናስተዋውቅ መደብ እኔ አቤል ልጅ አለም ባላለው አቤል ማን ልጅ አለም እሺ የመጣሁት ከባኖስ ሞዴሊንግ ነው ገና ጀማሪ ተማሪ ነኝ ኦኬ ሞዴሊንግ ነው ምን ሞዴሊንግ ሜትር ከስንት ነህ ሜትር ያንተን ቆይ ጠይቅ አይብት ጊዜ እንታልኩም ቢና አረስቻለሁ አልተለካም መስፈርት የለውም እንዴ መለካት ምናምን አለ ሞዴሊንግ ከዚህ ከሆነ ሜትር በላይ ነው አይደል ሞዴሊንግ ትምህርት ይቻላል ግን እሺ ተለካለ ባሽ ገናንተ ይኩሰረ እሺ እና ያው በግሌ ያው ኤሌክትሪክ ምናምን ነው ሞክረው ኦኬ እና ትምህርት ጋር 10 ጨርሻለሁ ወደፊት ፊውቸር ምንድነው ያው ለወደፊት ያው ፈጣሪ እንደፈቀደልኝ በተቻለ መጠን ያው በዛም እንትን ሞክራለሁ ያው የኔ የሚለው ስራ እስካገኝ ድረስ ያው የኔ ስራ ሳገኝ በትክክል ለራሴም ለሀገሬም እንድጠቅም ገና መስመሩ አልመጣም ያው በዚህ አሁን ይሄ ነው ብዬ መወሰን ስለማልችል እኮ መስመሩ አልመጣም ገና የሆነ ቴምፖ ውስጥ አልገባም ኤሌክትሪክ ሞክራለሁ መኪና ጋራጅ ሞክራለሁ እንደዚህ በዚህኛው ሞክራለሁ ግን ቢያንስ የተሻለ ነገር ሲደርስልኝ ያው እኮ ቴምፖ ውስጥ አልገባም ገና የሆነ መስመሩ ውስጥ ከገባው ከዛ ሳልወጣ እንሱ አስቀጥለዋለሁ ነው ያው ለራሴ ይታወቃል ያ በጣም አሪፍ ማመስገን የምትፈልጉ አካል አለ መጀመሪያው ፈጣሪ ነው እስከ ሰዓት አደረሰና አመሰግናለሁ እንዲሁም እናንተን አመሰግናለሁ አንበይት እስከዚህ ተጠራችሁን እንዲሁም ቤተሰቦች ጓደኞች አመሰግናለሁ አቤላን በክብር ሸኙልኝ ተፈሽ ያራለች እሺ አሁን ሶስተኛው ዙር ውድድራችን ላይ ተገኝተናል በሁለተኛው ዙር ሰዓታችን ያለቀው ሄኒ አትሌት ምሩጽ ይፍጠር ብሎ አቤል ባንክ ብሎ ነበር አቤል ደግሞ በእናንተ አማካኝነት አባራችሁታል ስንት ሜትር ይመስላችኋል ግን ሜትር ከሰባ ግምት ነው ባንተ
እሺ ስለዚህ ሳንታ ካንተ ነው የምጀምረው ሳንታ የኋላ ማንዣበብ ወይ ሾልደር ሰርፊንግ ይሄ ጥቃት ምንድነው ሾልደር ሰርፊንግ የሚባለው ጥቃት ምንድነው ነው ጥያቄ ከኋላ የማንዣበብ ወይም ሾልደር ሰርፊንግ ይሄ ጥቃት ምንድነው እኔ እንደሚመስለኝ ከሆነ እኛ በማናቀው ወይም ባላሰብነው መንገድ ከጀርባችን ያለውን አይዞ ፒን ወይም ደግሞ ይለፍ ቃላችንን ማወቅ ተቀጣጣዎች እነሱ ሊረዱት ወይም ላያውቁት በማይችል ሁኔታ ከጀርባ የይለፍ ቃላቸውን ወይም መረጃቸውን መመንተፍ ማለት ነው በትክክል ተነግሯል አቤኒ ባክ ብሏል አቤኒ ኤርታሌ በየትኛው አህጉር የሚገኝ እሳተ ገሞራ ነው ኤርታሌ በየትኛው አህጉር የሚገኝ እሳተ ገሞራ ነው አፍሪካ ውስጥ አህጉር አፍሪካ ውስጥ ነው በቃ በትክክል ተነግሯል ሌላ ነገር እንዳትሳሳት አፍሪካ ውስጥ ነው የሚገኘው ፍቄ ባንክ ብሏል ፍቄ ፊሽንግ ምንድነው ፊሽንግ ምንድነው ፊሽንግ በተሳሳተ መልኩ መረጃን በተሳሳተ መልእክት በተሳሳተ መልእክት መረጃ እሺ ልክ ነህ እዚህ ድረስ ልክ ነህ መረጃ በተሳሳተ መረጃ ወይም መልእክት እኛን ማታለል ወይም በትክክል ተመልሷል ወይ በተሳሳተ መልእክት ወይም ድረገጽ ሰዎችን ማታለልና ሚስጥራቸውን ማግኘት ማለት ነው ወደዚህ ባንክ ብሏል ሳንታ የፊሽንግ ጥቃት በብዛት የሚፈጸምበት መንገድ የቱ ነው የፊሽንግ ጥቃት በብዛት የሚፈጸምበት መንገድ የትኛው ነው የፊሽንግ ጥቃት በብዛት የሚፈጸምበት በብዛት መንገድ በኢሜል ነው በትክክል ተመልሷል በኢሜል ላይ ነው አቤኒ ባንክ ብሏል አቤኒ በምስሉ ላይ የምታዩትን ድምፃዊ ስሟን ተናገር ነው ጥያቄው አላቃትም ይለፈኝ ፍቄ የሆነ ቦታ ታውቃታለህ ይመስለኛል እኔም ጠርጥሬ ያለው የሆነ ዝምድና ማላችሁ ይለፈኝ ራይል ጌቱ አይደለችም ኢትዮጵያ ነች እኔ እሱንማ ከነገርኩ ኦሬዲ መለስኩት እንደማለት እሺ ኢትዮጵያ አይደለችም ሪሃና ነች ሪሃና አይደለችም ሪሃናን ብቻ ነው የምታውቁት እናንተ አይ ፊቷ እንደዛ ነው ፊቷ እንደዛ አይደለም ሰሊና ነች ሰሊና ጎን ሰሊና ለማንኛውም አልተመለሰም ዊትኒ ሆስተናት ዊትኒ ሆስተናት ፍቄ አንተ ጋር ነኝ ከአጠራጣሪ ፊሽንግ ኢሜል መልእክቶች ራሳችንን እንዴት መጠበቅ እንችላለን ትክክለኛ ሆነ በዩአርኤል እና በኤችቲቲኤስ ምን ማድረግ ይሄን ምን መሆን አለበት ይሄን መጠቀም ዩአርኤሉን መጠቀም ወይ ደግሞ የሚያግዘው ታግዟለህ የፊደል ግድፈቶች ይኖራሉ ከዛ ደግሞ ፈጣን ምላሽ ይሰጣል በዩአርኤል እና በኤችቲቲ በመጠቀም ሳይበሩን ጥቃቱን ምን አይደለም ትክክለኛ የሆነ የዩአርኤል ማስፈንጠሪያ ፒኑን ማረጋገጥ ሊንኩን ከመጫናችን በፊት ማስፈንጠሪያውን ወይም ትክክለኛ አድራሻውን ዩአርኤሉን ማየት ነው በትክክል ተመልሶ ሰላም ነው እሺ አዩ ባንክ የሉሲ ሳይንሳዊ ስም ማን ይባላል አታውቃትም ሉሲ ድንቅነሽ እሷ ማለት ነው ሳይንሳዊ ስሟ ማን ነው ሳይንሳዊ ስም አላት ኦስትሮሊፒከስ አፓራቲክስ ሳንታ ባንክ ብሏል ሳንታ ሰዓታችሁ አልቋል አንዴ ለራሳችሁ አንድ ሰው ተቀነሳችሁ ሰከንድ እየተቀነሰ ስለሚመጣ ሰዓታችሁ እያጠረ የወጣ ፍጥነት ያስፈልጋችኋል ለማንኛውም አሁን ወደ አራተኛው ዙር ውድድራችን ልንሻገር ነው ከዛ በፊት በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል ከቅድሙ 2400 ብር ጋር 3600 ብር ወደ ባንካችሁ የዚህ ዙር ጠንካራ መላሽ ሄናና ሳንታ ሁለት ጥያቄ መልሰው ነበረ
ሁለት ሰው ደግሞ የዙር ጠንካራ መላሽ መሆን አይችልም። ምንድነው የምናደርገው? በዙሩ ባንክ በማለት ማን ብልጫ ይወስዳል ወይም ማን ወስዳል ብለን ስናይ ሄኒ ራሱ መልሶ ሳንታ ባንክ በማለት ይበልጠዋል ከሄኒ። አዩ ቢመልስ ነበር አንተ የምትበልጠው። ስለዚህ የዚህ ዙር ጠንካራ መላሽ ለቁጥር ሳንታ ነው። ሳንታን መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። ያንቺ አንተ እዛ በርኖስ በፈገግታ ነው አይደል የምትወደ እንትን ስልጠና የምትወስደው? እሺ አውጡት። እኩል ናይስ። ተው ከሰው አትቀየም። አዩ ይታያል እዚህ የደረደሩት ቁጥር። ለማንኛውም አዩ ተቀናሽ ተደርጓል። አዩ ስለመጣ ከልብ እናመሰግናለን። እስኪ አዩ ማን ነው? በደንብ አስተዋውቀን። ሞዴል አዩ ወንደሰን እባላለሁ። በርኖስ ሁለገብ ኪነ ጥበብ ቡድን የሞዴሊንግ አሰልጣኝ። አሰልጣኝ ከቲቸር ጋር ነው እስካሁን ድረስ ሲሳፈጥ ነበር። አሰልጣኝ ነህ የሞዴሊንግ። ስለ ሞዴሊንግ ብዙ ነገር ታብራራልናል። ሞዴል ማለት ከፍተኛ በዓለም ከፍተኛ ተከፋይ ነው። ሞዴል ማለት ሙያው ሲሆን ሞዴሊንግ ደግሞ ስራው ነው። እንዴት ነው ትምህርት አሰጣጡ? የሞዴሊንግ ትምህርት አሰጣጥ ራሳችሁ ወኩን ምንም ራሳችሁ እያረጋችሁ እያሳያችሁ ነው? እሱ ነገር ስለማላውቀው ነው። እሷን ታስረዳኝ ነበር። እሺ እንደ አጀማመራችን ከሆነ አዲስ ገቡ ከሆኑ ቅድሚያ ከእግራቸው እንጀምራለን። ወንዶች ከሆኑ የእግራቸው አያይዛል እንዴት እንደሚሰሩት፣ ሴቶችም ከሆኑ እንዴት እግራቸውን እንደመጀመር፣ ከዛ እሱን እያስተካከሉ ሲሄዱ ወደ ፓተርኖች ምናምን ይሄዳሉ። ፓተርኖች ከሰሩ በኋላ እንደ ግሩፕ ምናምን የሚባል ነገር ወደ ግሩፕ ስራ ይገባሉ ማለት ነው። ግሩፕ ምናምን ከሆነ እያንዳንዱ ግሩፕ ይመሰረትና ቢያንስ በየወሩ ከሆነ የሆነ ሾ ነገር ይዘጋጃል። ያ ሾ ላይ ቢያንስ ትላልቅ ሰዎች እንጠራለን። ያ አሪፍ ሰው ማን እንደሆነ በዛ የትላልቅ ድሎችን ግምገማ ትወስዳላችሁ። ግምገማ ነው። ምን ያህል ጊዜ አስተማርክ? አንድ አመት ያህል። አንድ አመት ረጅም ጊዜ ነው። አንድ አመት አጭር ጊዜ እንዳይመስልህ። የት ነው በርኖስ የሚገኘው? እንግሊዝ ኤምባሲ ፊት ለፊት ነው። ሾላና አለፍ ብላ እንግሊዝ ኤምባሲ ፊት ለፊት ወረዳ 707 ስብና መገንቢያ እዛ ውስጥ ነው ያለው። ዋና ስራ አስኪያጅ ሰይፈ ነጋሽ ይባላል። ዋናው የሰብሳቢ ነው። የዚህ ሁላ የተለያየ ኪነ ጥበብ አሉ። የዚህ ሁላ ሰብሳቢ ሰይፈ ነጋሽ አሉ። የቲያትር አስተማሪዎች አሉ። ሁሉም በየኪነ ጥበቡ አስተማሪዎች አሉ። ግን የዚህ ሁላ እንትኖች ሰብሳቢ ጠርናፊያችሁ የሚያይዘን እሱ ማለት ማመስገን የምትፈልጉ አካል አለ? አዎ። እሺ ቀጥል። አዎ ብለሃል በኮንፊደንስ። በመጀመሪያ ፈጣሪን አመሰግናለሁ። ለዚህ ሁላ ደረጃ ላደረሰኝ ፈጣሪ ትልቅ ምስጋና አለኝ። በመቀጠል እናቴን እንዲሁም ጓደኛለች አይደለም እንዲሁ ጓደኛለች ብላ እንዲያው እሷንማ ይኸውልህ ተንበርክከህ ነው የምታመሰግነው። ነግሬሃለሁ። አዎ እና አልቋል እንደ ብዙ ነገር አልቋል። ኧረ ገና ነው። ያው ጀማሪ ነገር ወደ ፍጻሜ አልደረሰም ገና። አይ ገና ነው። እሺ ያው ገና ብዙ ነገሮች ይጠብቁኛል ገና ወደፊት። አብራችሁ የምትኖሩት? ለጊዜው ከተወሰኑ ወራት በኋላ አብራችሁ ኖራችሁ ማለት እኮ ወደ ፍጻሜ ገብቷል ማለት ነው። ማለት ወደ ትዳር ማለት ፍጻሜ እኮ ሌላ ነገር ትዳር ነው። አልገባንም ገና ነው። ስለዚህ በውጭ ነን። እሷም ቤቷ አንተም ቤት። መልካም ጊዜ ይሁንላችሁ። መልካም ምኞቴን እመኛለሁ። ለሰርግ እጠራለሁ ብዬ አስባለሁ። እንዳያሳስብ። እሺ እናመሰግናለን። እሺ አሁን አራተኛው ዙር ውድድራችን ላይ ተመልሰናል። በሶስተኛው ዙር ሰዓታችን ያለቀው ሄኒ መልሶ ሳንታ ባንክ ብሎ ነው። አዩን ቀንሰን ወደ አራተኛው ዙር መተናል። ሳንታ ካንተ ነው መጀመሪያው። ዝግጁ ነህ? ሳንታ ከፊሽንግ ጥቃቶች ራስን ለመከላከል የሚረዱት ስልቶች ምንና ምን? ከሚረዱን ስልቶች ቢያንስ ጥቀስ። ከፊሽንግ ጥቃቶች ራሳችንን መከላከል የምንጀምረው በመጀመሪያ ኢሜይላችን ላይ የተለያዩ እንትኖች መተግበሪያዎች አፕዴት እየተደረጉ በመጡ ቁጥር እነሱን ፓስወርድ ወይም ደግሞ የመከላከያ ዘዴዎችን በኢሜይሎች ላይ በደንብ አድርጎ መጠቀም ማዘመን በጣም አሪፍ። አንደኛው በጣም አሪፍ። በቃ ሰጥቷለሽ።
በትክክል ተመልሷል። የመተግበሪያ ሶፍትዌርና ኢሜል አጣሪዎችን በየጊዜው ማዘመን አፕዴት ማድረግ ማለት ነው። አይስ አቤኒ በምስሉ ላይ የምታየው ዋሻ ማን ወይም ምን በመባል ይታወቃል? ሶፎመር ዋሻ ነው። በትክክል ተመልሷል። ባንክ ብሏል። ፍቄ ለኢሜል መለያዎች ባለ 2 ደረጃ ማረጋገጫ 2FA መጠቀም ዓላማው ምንድን ነው? ኢሜላችን እንዳረሰ ወይ እንዳይጠፋብን። እሺ እስኪ ተረዳዋለህ? ይሄን ያለህ አዚ እሺ ሳንታ ማገዝ እስኪ 2F የሚጠቅመው የኢሜል እንትናችን ጥቃት እንዳይደርስበት ወይም ደግሞ መረጃ እንዳይወጣ ሚይዝልን አስተካክለው እስኪ ትክክል። አንተ ቀርበሃል፣ በደንብ የቀረብከው አንተ ነህ ለመልሱ። ተጨማሪ የደህንነት ሽፋን ለመጨመር በቃ በትክክል ተመልሷል። ተጨማሪ የደህንነት ሽፋን ለመጨመር ነው። አቤኒ ባንክ ብሏል። አቤኒ ታላቁ የህዳሴው ግድብ የት ይገኛል? ወደ ጋምቤላ ጋምቤላ ልክ አይደለ እንዴ ያለሽ ኦኬ በሆኑ ልክ አይደለ እንዴ ይላል። ቤኒሻንጉል ጉሙዝ ጉባ ነው የሚገኘው። በትክክል ተመልሷል። ባንክ ብሏል። ሳንታ ጋምቤላ። ሳንታ ዲፕ ፌክ ወይም ጥልቅ የማጭበርበር ስልት ምንድን ነው? ሶሻል ሚዲያ ተጠቅመው ባላወቅነው መንገድ እንትን የሚያደርጉ በምንድን ነው የሚጠቀሙት? ምንም በመጠቀም የሚያጭበረብሩ? በኤአይ ጎበዝ። በኤአይ የተለያዩ ታዋቂ ሰዎችን ምስል ወይም ድምጽ በመጠቀም ባንክ እውነተኛ ሰዎችን በኤአይ በማስመሰል ቪዲዮዎችን በማስመሰል ድምጾችን በማስመሰል የማጭበርበር ስልት ነው። በትክክል ተመልሷል። ቤት ባንክ ብላለች። ፍቄ 1000 ሚሊግራም ስንት ኪሎ ግራም ነው? 10 አይደለም 1 ኪሎ ግራም ነው። 1000 ሚሊግራም 1 ኪሎ ግራም ነው። ባንክ ብሏል። ሳንታ ሳይበር ሃይጂን ምንድን ነው? ሳይበር ሃይጂን ማለት ከተለያዩ የጥቃቶች ውስጥ እኛን የሚከላከል አይደለም። ሳይበር ሃይጂን በመደበኛ የሳይበር ደህንነትን ለማስጠበቅ የሚደረግ ተግባር ነው። ሳይበር ሃይጂን ማለት አቤኒ አሜሪካ የሚገኘው የሪፐብሊካን ፓርቲ ምልክት የሆነው እንስሳ ምንድን ነው ወይም ማን ነው? የዲሞክራቱ ምንድን ነው? እሺ የሪፐብሊካኑ ፒኮክ መሰለኝ። ፒኮክ አይደለም። ንስር አሞራ እሱ ዲሞክራት ነው። የሪፐብሊካኑ ጭልፊት ነው የምንለየው ነጭ ነገር ያለበት እኮ እሱ አይደለም እኮ እሱን አለው እኮ። እሺ ለማንኛውም የሪፐብሊካኑ ምልክት የሆነው እንስሳ ዝሆን ነው። ሰዓታችሁ አለ። ሰዓታችሁ አልቋል። አራተኛው ዙር እዚህ ላይ ተፈጽሟል። ወደ አምስተኛው ዙር ውድድራችን ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ አሁንም 6 ጥያቄ መልሳችኋል። 1200 ብር ነው ከቀደም ጋር 3600 ብር ጋር 4800 ብር ባንካችሁ ጋር ይላችኋል። ወደ አምስተኛው ዙር ከመሻገራችን በፊት የዚህ ዙር ጠንካራ ምላሽ ሳንታ ነበረ። ሳንታን መቀነስ አይቻልም። ሳንታ የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ፣ አውጡት። ምን ትኛለህ? አቤኒ ተቀናሽ ተደርጓል። አቤኒ ስለመጣ ከልብ እናመሰግናለን። ሞዴል አቤኒ ልትባል ስንት ጊዜ ቀራል? ጨርሻለሁ። ኦልሬዲ ተብያለሁ። እሺ ራስን አስተዋውቀን በደንብ። ሞዴል አቤኒዘር እባላለሁ። ሞዴሊንግ በተጨማሪ እሰራለሁ። ማርኬቲንግ ተማሪ ነኝ። ማርኬቲንግ ተማሪ? የት? አድማስ ዩኒቨርሲቲ ማርኬቲንግ ተማሪ ነኝ። በተጨማሪም ደግሞ የተለያዩ ፕሮሞሽን ስራዎች፣ ማስታወቂያዎች በጣም አሪፍ እሰራለሁ። ጎበዝ። ሜትር ከስንት ነህ? 89 ሜትር ሁሉ ትበልጣለህ አንተ። 89 በጣም አሪፍ። ምን ያህል ጊዜ ተማርክ ሞዴሊንግ? 6 ወር። የ6 ወሩን ኮርስ ኦልሬዲ ልትመረቁ ነው? ጨርሻለሁ። ተመርቃል?
በራስ አሁን በግል ነው የምትሰራው ሞዴሊንግ? የተለያዩ ካስቲንግ ላይ እየሄድን በጣም አሪፍ። እሺ ሌላ የምትነግረኛለህ ወይ ማመስገን የምትፈልገው አካል ካለ? በመጀመሪያ ፈጣሪን አመሰግናለሁ። በመቀጠል ቤተሰቦቼ እናቴ ማርታ ተካበና አባቴ ዘነበ ነጌሶ፣ በተጨማሪም አክስቴን አስተዋወቅ ተካበና አመሰግናለሁ። ማስተላለፍ የምትፈልገው መልዕክት የለም? ከልብ አመሰግናለሁ። በጣም ሸኝ። እሺ አሁን አምስተኛው ዙር ውድድራችን ላይ ደርሰናል። በአራተኛው ዙር ሰዓታችን ያለቀው አቤን የተጠየቀው ጥያቄው ሳይመለስ ነበር ፍቄ። ስለዚህ አንተ ጋር ነኝ። ካንተ ነው የምጀምረው። ዝግጁ ነህ ፍቄ? ኮምፒውተሩን ያልተፈቀደለት ሰው እንዳይጠቀም ለመከላከል ውጤታማው መንገድ ምንድን ነው? ኮምፒውተርን ያልተፈቀደለት ሰው እንዳይጠቀም ለማድረግ ትክክለኛው መንገድ ምንድን ነው ትላለህ? ፓስኮድን አለማሳየት፣ ፓስወርድን አለማሳየት ወይ ደግሞ አለመናገር፣ አለማስጠቀም። አለመናገር እስኪ ያስኬዳል እኮ ግን እሺ ለተጠቃሚ መለያ ጠንካራና ልዩ የይለፍ ቃል ወይም ሐረግ መጠቀም፣ ጠንካራ ፓስወርድ መጠቀም ማለት ነው በአጭር አማርኛ አይደል? ጠንካራ ፓስወርድ መጠቀም። ሄኒ ባንክ ብላ ባንክ ሄኒ በርበራ ወደብ የት ነው የሚገኘው? ሶማሌ ላይ ነው መሰለኝ። ሶማሌ ሀገር። አይ ስላሁን ለምሳሌ እኛ ሀገር ያለችው ሶማሌ ላንዱ ላይ ነው። ሶማሌ ላንድ ነው። በትክክል ተመልሷል። ሶማሌ ላንድ ነው የሚገኘው። ሳንታ ባንክ ብሏል። ሳንታ የአምባላጌው ጀግና የአድዋው ጦር አርበኛ አባጎራው ትክክለኛ ስሙ ማን ነው? አፄ ቴዎድሮስ አይደሉ? የአድዋው ጦርነት ብዬ አፄ ቴዎድሮስ በአድዋው ጦርነት ጊዜ ነበር። ፊት አውራሪ ገበየው ናቸው። ፊት አውራሪ ገበየው። እሺ ፍቄ፣ የኮምፒውተርና የአፕሊኬሽኖችን በመደበኛነት ማዘመን ለምን ወሳኝ ሆነ? የኮምፒውተርና አፕሊኬሽን በመደበኛነት ማዘመን ለምን ወሳኝ ሆነ? የደህንነት ምስጢሮችን ለመጠበቅ እና አንድ ጨምርልኝ። ሰጥቻለሁ። የደህንነት ክፍተቶችን ለመጠገንና አደገኛ ጥቃቶችን ለመከላከል ነው። እኔ ጠቃሚ ዳታውን በመደበኛነት ምትኬ ወይም ባክአፕ ማስቀመጥ ለምን አስፈለገ? ጠቃሚ መረጃህን ወይም ዳታን በመደበኛነት ምትኬ ወይም ባክአፕ ማስቀመጥ ለምን አስፈለገ? የምንጠቀምበት ዲቫይስ ከጠፋ ወይም ከተበላሸ ድጋሚ ያንን መረጃ ደግሞ እሺ ልክ ነህ። ዳታ ቢጠፋ ፋይሎችን መልሰው ስለማያገኙ አይደለ ያልከኝ? እሺ አንዱ ሌላው ሃርድዌር ሲቃጠልብን በሃርድዌር ብልሽት በቃ እሺ በሰጣችኋል ሰጥቻችኋለሁ። አልገባሽ በላቸው ትነበለበናታቸው በሃርድዌር ብልሽት በማልዌር ወይም አጋጣሚ መሰረዝ ምክንያት ዳታ ቢጠፋ ፋይሎቹን መልሰው እንዲያገኙ ይረዳውታል ማለት ነው። ባንክ ብላል ፍቄ ብያለሁ። ፍቄ የዩኤስቢ ድራይቭን ወይም ዩኤስቢ ድራይቭ ወደ ኮምፒውተሩ ካስገቡ በኋላ ማድረግ ያለቦትን ምን አይነት ጥንቃቄ ነው ወይም ምን አይነት ጥንቃቄ ማድረግ አለብን? ቫይረሶች እንትን እንዳይሉብን አንቲ ቫይረሶችን በመጫን ቫይረሶች አታክ እንዳይደርሱ ተመልሶ የጸረ ቫይረስ ሶፍትዌርን በመጠቀም ስካን ማድረግ ማለት ነው፣ ቅኝት ማድረግ ማለት ነው። በትክክል ተመልሷል። ሰዓታችኋል። አንዴ ለራሳችሁ አምስተኛው ዙር የመጨረሻው የዙር ውድድር እዚህ ላይ ተጠናቋል። አሁን ወደ መጨረሻውና አሸናፊ ወደ ምንለይበት ዙር ልንሸጋገር ነው። ከዛ በፊት በዚህ በአምስተኛው ዙር ውድድራችሁ 5 ጥያቄ መለሳችሁ 1000 ብር አግኝታችኋል። ከቅድሙ 4800 ብር ጋር 5800 ብር ወደ ባንካችሁ ገቢ ሆነላችኋል። ለመሆኑ ይህን 5800 ብር የሚወስደው ማን ነው? ሳንታ፣ ፍቄ ወይስ ሄኒ? ለዚህ የሚያስፈልገን ለዚህ ውድድር 2 ሰው ነው። እናንተ ደግሞ 3 ናችሁ። ይሄ ማለት አንድ ሰው ከእናንተ ውስጥ ይቀነሳል ማለት ነው። የዚህ ዙር ጠንካራ ምላሽ የሚባል የለውም። ስማችሁን ስጠራው ብቻ የምትቀንሱት ቁጥር ታሳዩኛላችሁ። ስማችሁን ስጠራው ብቻ ማን ይቀንስ ቁጥር አዘጋጁልኝ። ፍቄ ያሳይ።
ሳንታን ቀንሰዋል። የሳንታም ያስታውቃል ማን እንደሚሆን። ልክ ነኝ? አዎ እንዴ አይ እኔ ውስጥ የገመተውን ነው። ሳንታ አውጣው። የገመተውን ያረከው 4 ቁጥር ያዘው። ሄኒ እንኳን ደስ ያለ። አንተ በውድድር መቆየትን ያንተ ቁጥር የለማ እዚህ ውስጥ ካላበርክ በስተቀር ራስን አቀንስም። አንተ ግን ከሁለቱ አንዱን ትቀንስልኛለህ። ማን ይቀንስ? ተባበሩብሽ ፍቄ ይሻላል። ተባበሩብሽ ፍቄ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ራስን አስተዋውቀንና ካንተ ጋር እንለያይ። ሞዴል ፍቃዱ እባላለሁ። ሞዴል ነህ አንተ? አዎ ሞዴል ሞዴልም አክቲንግም አስተማሪ ነበርኩ። አስተማሪ ነበርኩ። ጡረታ ወጥተህ ነው? እሺ ያው አሁን ላይ እዛ ዘርፍ ላይ እሰራለሁ ብዬ ነው። ለዛ ነው ትንሽ ሸሸት ስላልኩ ለተወሰነች ጊዜ ለዛ ብዬ ነው። የግል ስራ ጀምረ ነው ወይስ? አዎ የግል ስራ ተንቀሳቀስ ጀመርኩ ለትንሽ ጊዜ። ለዛ ብዬ ነበርኩ ያልኩት። ኦኬ እንጂ መመለስ አይቀርም። እሱማ መመለሴም አይቀርም። ሱስ ያስይዛል። ሙያው ሱስ ያስይዛል በጣም። እውነትን ነው። አዎ አስተማሪነቱ ነው ሞዴሊንግነቱ ሞዴል መሆኑ ነው ሱስ የሚያስይዘው? አንተ ለምሳሌ በግል ብጠይቅህ ለኔ አሁን ሞዴል መሆኑ ለኔ በጣም ሱሴ ነው። ሁላ በአብዛኛው ጊዜ መጀመሪያ ሲጀምር ራሱ ምን በእንቅልፍ ልብ ራሱ መሰራበት አጋጣሚ ነበር። በእንቅልፍ ግብ ካፍክ ታረጋለህ ተኝተህ ያበሬ ነው። አንዳንድ ሰው አለ አይደለ በእንቅልፍ ልብ ተነስቶ ቢሄድ ከግርግድ ጓ ብላክ ያለ ቢቆም እንደዛ ሂደት አውቃለህ? አዎ ብዙ ጊዜ ይጃቃለሁ። ሙስዋስ ምናምን ነገር ጣጣ በጣም ረጅም ሰዓት እንደዛ ሄደና ማታ ላይ ምናምን ነገር እኔ ብቻ በእንቅልፍ ሲሄድ ለበእንቅልፍ ብቻ ሲዳያል ከዚህ ይደኛል ነው። አሁን አይ አንተ ስታስተምራቸው ሞዴል ተማሪዎች በብዛት ረጅም ናቸው። አሁን አቤኔም ብናው ረጅም ነው። አንተ ደግሞ ትንሽ ሰብሰብ ያልክ ነህ እንደዳግም። እንዴ ነው የምታስተምራቸው? አይ ሞዴል አሁን ብዙ አብዛኛው ሰው የማይረዳው ነገር ቢኖር ሞዴል ላይ ረጅም ሰው ብቻ ነው መሆን ያለበት ይባላል። እንደዛ ብቻ አይሆንም። አይ መስፈርት አለ። ቁመት መስፈርት ከሆነ ሜትር በኋላ ነው የሚጀምረው። አዎ እሱ ልክ ነህ። ግን አሁን ረጃጅሞቹ የሚሆኑት ፋሽን ሞዴል የሚባል አለ አይደል? ፋሽን ሰው የሚባል አሁን በሞዴል ዘርፍ በጣም ብዙ አይነት የሞዴል ዘርፍ አለ። ፊትነስ ሞዴል አለ፣ ራኒ ሞዴል አለ፣ ፎቶ ፕሮሞሽን ሞዴል አለ፣ ብዙ ብዙዎች አሉ። አንተ የትኛውን የምታስተምረው? እኔ ሁሉም ዘርፍ ላይ ያለበት ሁሉም ዘርፍ ላይ ያለበት። እሺ ሌላ የምትነግረን ነገር ወይም ማመስገን የምትፈልገው አካል ካለ የምትገልጸው መልእክት ካለ እድሉ ልስጥ። ያው ማመስገን የምፈልገው ነገር ያው ቤተሰቦቼን በጣም አመሰግናለሁ፣ ወዳቸዋለሁ። ፈጣሪንም አመሰግናለሁ። ከዛም ባሻገር ደግሞ ካጠገብ ያሉት ጓደኞቼ ሲደግፉኝ የነበሩት ያሪፍ ነው ወይም ብትሞክሪ ብታረግ እያሉ ሲደግፉኝ የነበሩት እነሱን በጣም አመሰግናለሁ። በእነሱ ድጋፍ በጣም ብዙ ሙያዎችን ተምሬያለሁ፣ ብዙ ሙያዎችን ለምጃቸዋለሁ፣ አይቻቸዋለሁ እና እነሱን በጣም አመሰግናለሁ። በቃ ጨረስክ? ለክብር ቆየኝ። ይመችሻል። ለ5800 ብር አሸናፊነት ከፊት ለፊት ተገኝታችኋል። ሳንታ ሄኒ 5 የመለያ ጥያቄዎች ጠይቃችኋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ5800 ብር አሸናፊ ይሆናል። ተግባብተናል። አንዴ ካፋችሁ ከተሳሳታችሁ አንመለስም። ስለዚህ አስባችሁ ረጋ ብላችሁ ሰዓት አላችሁ፣ ይለፈኝ የለም ባንክ የለም፣ ረጋ ብላችሁ መልሱ። ከማን ልጀምር? ሄኒ የኮምፒውተር ሲስተሞች ኔትወርኮችን ወይም ተያያዥ መረጃዎችን ለመስረቅ፣ ለመሰለል፣ ለመጉዳት ወይም ለማጥፋት የሚደረግ ተግባር ምን ይባላል? የሳይበር ጥቃት። ሳንታ ይፋዊ ዋይፋይ ወይም ፓብሊክ ዋይፋይ መጠቀም አደገኛ የሆነው ለምንድን ነው? በቀላሉ ስለሚገኝ ፓስወርዱ በቀላሉ ስለሚገኝ መስመሩን ስለያዝከው አስተካክል፣ እድል ሰጣለሁ ለዚህኛው። ምክንያቱም መስመሩን መጀመሪያ በተሳሳት አስቆም ነበረ፣ ተሳስታ ነበር፣ ግን መስመር ውስጥ ነህ። ሰርጎ ገቦች በቀላሉ ሊገቡ ስለሚችሉ የት ነው የሚገቡት? ሰርጎ ገቦች የት ነው የሚገቡት? የምንጠቀመው እንትን ውስጥ ሰርጎ ገቦች በቀላሉ ብለሃል እኮ ልክ እኮ ነህ እዚህ ድረስ። ሰርጎ ገቦች በቀላሉ ገብተው እንትን ሊሉኝ ስለሚችሉ ሊያጠቁን ስለሚችሉ ምን ውስጥ ነው የሚገቡት ነው ጥያቄው። ያኔ መረጃ ውስጥ በትክክል በቃ ይሄ ነው መልሱ።
ሰርጎ ገቦች በቀላሉ መረጃ መጥለፍ እንዲችሉ መጠቀሚያ ሊሆን ስለሚችል እሺ ሄኒ እያንጓለለ የሚለውን ኮሜዲ ዘውግ ያለው ነጠላ ዜማ ያቀነቀነው ማን ይባላል? ታምራገለ አልተመለሰም። ነጥብ አያሰጥም። ትሞክራለህ? ነጥብ አያሰጥም። ዶክሌ አይደለም። ኮሜዲያን ማርቆስ ነው። እያንጓለለ እሺ ሳንታ በጨጓራ ውስጥ የሚገኝ ምግብ እንዲፈጭ የሚረዳ አሲድ ምን ይባላል? ሲትሪክ አሲድ አይደለም። ሃይድሮክሎሪክ አሲድ። ሃይድሮክሎሪክ አሲድ ነው። በትክክል ተመልሷል፣ ግን ነጥብ አያሰጥም። እሺ ሄኒ አንድ ሰው አካውንቴ ተጠልፏል ብሎ ከጠረጠረ ምን ማድረግ አለበት? የተጠለፈውን አካውንት ፓስወርድ መቀየር። በትክክል ተመልሷል። ወዲያውኑ የይለፍ ቃሉን መቀየር ወይም መለወጥ አለበት። በትክክል ተመልሷል። ሳንታ ለማስታወስ በሚረዳ መልኩ ሰማይ በደም ለማስታወስ በሚረዳ መልኩ ተመሳሳይ የይለፍ ቃል ለብዙ መለያዎች መጠቀም ምን አይነት የይለፍ ቃል ባህሪ ነው? ቀላል አይዞ ቀላል ፓስወርድ ወይም ደግሞ ቀላል የሚባሉት አንካራ ያለ ነው ወይም ቀላል የይለፍ ቃል ባህሪ ይባላል። ዝም ብሎ ታራ በቃ ቀለል ያለ ምናልባት ምንም ለሰለማትጠቀም ዝም ብለህ እንደ ተራ ነገር አስበኸው ጠንከር ያለ የይለፍ ቃል ስትጠቀም ይሄ ጠንከር ያለ የቀላል የይለፍ ቃል ባህሪ ይባላል። በትክክል ሄኒ ፍንጭቷ ነው ምልክቷ የሚለውን ሙዚቃ ያቀነቀነው ድምፃዊ ስሙ ማን ይባላል? ፍንጭቷ ነው ምልክቷ ሽብር እዚህ ድረስ መጥቼ አይደብርም? ነጥብ አያሰጥም። ንዋይ አይደለም፣ ግን የንዋይ ጓደኛ ነው። ልክ እንትናቸው እድሜያቸው ስለ አንድ ባች ናቸው። ፀሐዬ ዮሐንስ ነው። ፀሐዬ ዮሐንስ ነው። ትክክል ተመልሷል፣ ግን አያሰጥም። እሺ ሳንታ H2O የምን ኬሚካላዊ ፎርሙላ ነው? ዋተር ነው። በትክክል ተመልሷል። የውሃ ነው። ትምህርት ላይማ የሻንድ እሺ ሄኒ የአንድን መረጃ ተደራሽነት ምሉዕነትና ሚስጥራዊነት የማስጠበቅ ሂደት ምን ይባላል? የመረጃ ደህንነት ወይም ኢንፎርሜሽን ሴኩሪቲ አታጨብጭብ ነው። እሺ ሳንታ ሞባይሉ ላይ ወይም ሞባይልክ ላይ አዲስ አፕሊኬሽን ወይም አፕ ሲጭኑ ምን አይነት የደህንነት ጥንቃቄዎች ይጠይቀናል? ከሚያስፈልጉ ነገሮች መካከል አንዱ አሁን ወደዚህ አፕሊኬሽን ስገባ ትክክለኛ መሆኑንና ዳውንሎድ ስታርክ ስታወርደው እኮ ነው። ሳወርደው ሞባይሉ ላይ አዲስ አፕሊኬሽን ወይም አፕ ሲጭኑ ምን አይነት የደህንነት ጉዳዮች ወይም ጥንቃቄዎች ያስፈልጉታል? አፑ ምን አይነት ጥቅም እንደሚውልና ምን አይነት ስራ እንደሚሰራልን መጀመሪያ እና ደግሞ አፑ ውስጥ ልንገባ ስንል ምን ጥቅም እንዳለውና መጀመሪያ ምን ውስጥ ገብተን ደግሞ የሚጠይቁን ጥያቄዎች አሉ ይኖራሉ። አሁን ለምሳሌ አንዳንድ ነገሮችን አብራ ወይ አጥፋ ሊሆን ይችላል። እነዛን ጥያቄዎች ሊኖሩ ይችላል ራሱ። ትክክል። እነዛን ጥያቄዎች በጥንቃቄ መምላት ማለት ነው። ተብሏል። የመተግበሪያ የሚጠይቃቸው ፈቃዶች ሊኖሩ ይችላሉ። ገብቷል? አሁን ለምሳሌ ኮንታክትስ፣ ማይክሮፎንን፣ ሎኬሽንን ፈቃድ ሊጠይቅ ይችላል። ገብቷል አይደለ? ስለዚህ የደህንነት ፈቃድ ያስፈልጋል፣ ጥንቃቄ ያስፈልጋል። የምታወርደውን አፖች ማወቅ ለምን ጥቅም እንደምታውለው ራሱ ማወቅ ይጠበቅባል እንጂ ዝም ብለው አፕ ስላገኘን ዝም ብለው 100 አፕ ስልክ ላይ ማራገፍ ከጥቅሙ ጉዳቱ ነው የሚያመዝነው። እሺ 5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተጠየቃችሁት 5 የመለያ ጥያቄዎች ውስጥ ሄኒ 2 ስተህ 3 ጥያቄ መልሰሃል። ሳንታ 1 ስተህ 4 በመመለስ የዛሬውን የበርኖስ ሞዴሊንግ ትምህርት ቤት ተማሪዎች ውድድርን የ5800 ብር አሸናፊ ናችሁ።
የሳቅ ሳንታ 5800 ብር ነው። ግዴታ እንትን ማለት አለ ጋምቢያ ማለት አለብኝ እንዴ? አንተ ድስቅ። እሺ ለማንኛውም እንኳን ደስ ያለ ሄንዬ። ከእናንተ ጋር ትንሽ አጠራጠር ያልሽ ነገር እንባባልና የዛሬውን እንጨርስ። ሄኒ ካንተ ልጀምር። በመጀመሪያ እድሉን ስለሰጠኝ አመሰግናለሁ። ስሜ ሄኖክ ኪዳኑ ይባላል። የመጣሁት ከበርኖስ ሞዴሊንግ ማሰልጠኛ ተቋም ነው። ገና ጀማሪ ነኝ በሞዴሊንግ እንትኑ ላይ። ኦኬ። ከዛ ውጪ ግን ሌሎች የምሰራቸው ስራዎች አሉ። ኦኬ። ኢንቴሪየር ዲዛይነር ነኝ። ኢንስታሌሽን ይሰራል። በጣም አሪፍ ስራ ነው አይደል? ወሳኝ ስራ እየሆነ ነው። ኢንስታሌሽን ላይ እሰራለሁ። ሙሉ ኢንስታሌሽን ትዘረጋለህ? ብቻ ነው አሉ ሰራተኞች። ፎቅ ምናምን ኮንትራት ይዘህ? እውነትን ነው የምታወራው? ያምር ጀግና። ከዛ በመቀጠል አድማስ ዩኒቨርሲቲ የሁለተኛ ዓመት አካውንቲንግ ተማሪ ነው። በጣም ጎበዝ። ማመስገን የምፈልጋቸው ሰዎች አሉ። እባክህ። በመጀመሪያ እዚህ ሰዓት ላደረሰን ለልዑል እግዚአብሔር ምስጋና ማቅረብ እፈልጋለሁ። ይገባል። ከዛ በመቀጠል ለእናቴ ለበየነች መንግስቱ፣ ለአባቴ ለአቶ ኪዳኑ አሰፋ ምስጋናን ማቅረብ እፈልጋለሁ። እዚህ ደረጃን ድረስ በጣም ጥረት አድርገዋል። ናይስ። ከጎን ያሉ የሥራ ባልደረቦቼ እና እናንተንም ማመስገን እፈልጋለሁ። በጣም ሞዴሊንጉን በጣም ስትወድ ነበር በፊት ማለት ነው ወይስ እንዴት ተሳብክ ብዬ ነው? ትርፍ ሰዓትም ስላለኝ እና ፍላጎቱም ትንሽ ስላለኝ እሞክረዋለሁ። አካባቢ ይሄ ነው ትምህርት ቤቱ በርኖስ? አይ ራቅ ይላል፣ ግን ጓደኛዬ አብረን ስለምንኖር አንድ ግቢ ስለሆነ የምንኖረው እሱ እዛ ይማር ነበር። አሰልጣኝ ነው። ማን? ፍቃዱ። ፍቄ? አንተ ፍቄ አራት ቁጥር? በጣም አሪፍ። ቴንክ ዩ ከልብ እዛው ሁኚ። ሳንታ። እሺ እኔ ሞዴል ስንታየው ፍቃዱ እባላለሁ። እሺ ለምን ሳንታ ተባልክ? ስንታየው ነው ስምህ። ለምን ሳንታ ተባልክ ነው? ያው ለማቆላመጥ። እሺ። እና ከበርኖስ ነው የመጣሁት። የሞዴሊንግ ትምህርቴን ጨርሻለሁ። ናይስ። በተጨማሪም አድማስ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። በጣም ጎበዝ። እና ደግሞ በራሴ አንዳንድ ነገሮችን እየሰራሁ ነው። ለምሳሌ አንዳንድ ዕቃ ሰው በሚያስፈልገው ሰዓት እንዳይለፋ ምናምን በሚል ለእኔ ደውሎ ይነግረኛል። እኔ ሄጄ እቃውን ገዝቼለት አምጥቼ ዴሊቨር ማለት ነው። እንደ ዴሊቨሪ ነገር እሰራለሁ። በጣም ምን አለ? በሞተር አለ? ሳይክል? በሞተርም በሳይክል እሰራለሁ። ጀግና። እና በተረፈ ማመስገን የምፈልገው ነገር አለ። በመጀመሪያ ለድንግል ማርያም ልጅ ለልዑል እግዚአብሔር ይህን እድል ስለሰጠኝና እስከዛሬ ድረስ ስላቆየኝ በጣም አመሰግናለሁ። በመቀጠል እዚህ ደረጃ ላደረሰችኝ ለእናቴ በጣም ማመስገን እፈልጋለሁ። ማነው ስማቸው? እስኪ ንገራቸው። አባዩሽ ለገሰ። እዛው ንገራቸው። አባዩሽ ለገሰ በጣም አመሰግናለሁ። በመቀጠል ለሙሉ ቤተሰቦቼ፣ ለአያቶቼ፣ ለሙሉ ቤተሰቦቼ በጣም አመሰግናለሁ። አሉ እግዚአብሔር የእናትም የአባትም የእናቴ አሉ የእናት እናት እናት አባት የአባት አባት የአባት እናት የአባት እናትና ታድለ ያለኝ እነሱ ያው እኮ ነው። በእናትም ከዘጎን ካሉ ታድለ አሳድጎኛል። እነሱ በጣም እጅግ አድርጌ አመሰግናለሁ እዚህ ደረጃ ስላደረሳችሁኝ። ከዚህም የበለጠ ከፍ ብዬ እነሱን ለማኩራት እሰራለሁ እና አመሰግናለሁ። ከልብ እናመሰግናለን። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከመንደሩም ከሰፈሩም ከቤቱም ማንም ሳይቀነስ ራሳችንን ከሳይበር ጥቃት እንከላከል። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።